ማስተዋወቅ ታዋናይ ቤተሰብናችሁ ባላለ እዚህ ቦታ መቆም ተገብቶኝ ሳይሆን እግዚአብሔር ስለፈቀደ ነው ማሰቡ። ምክንያቱም እግዚአብሔር በሰጠን ሙያ በሰጠን ጸጋ ይህንን የተከበረ በጎ አድራጎት ድርጅት መርዳት መቻል መታደል ነው እላለሁ። ዶክተር ቢኒያም በጣም ነው የምወደው፣ በጣም ነው የማከብረው። ከዚህ በላይ ይገባዋል። ምክንያቱም አንድ አባት እንኳን በቤታችን ምን ያህል እንደምንወደው እንደምናከብረው እናውቃለን እና እሱ ደግሞ የ8,000 በላይ አባት ነው። የ8,000 ልጆች አባት ነው እና አለማክበር አለመውደድ አይቻልም። የመቄዶንያ አባል መሆኔ ለእኔ አንዳንዴ መመረጥ ነው። ምክንያቱም አላውቀውም እንዴት አባል እንደሆንኩ አላውቅም። ከ5 ዓመት ከ6 ዓመት በፊት ነው ከ7 ዓመት በፊት አልሳሳት ስልኬ ላይ ነው የተደወለው። ምን ማን እንደተጠቆመ እንዴት እንደተጠቆመ እንዴት እንደመጣሁ አላውቅም። የመቄዶንያ አባል ነሽ ተብዬ ነው የተደወለልኝ እና ከዛን ጊዜ በኋላ የመቄዶንያ አባል መሆን በቃ ከእግዚአብሔር የመጣ ነገር እንደሆነ ነው የማስበው እና ተሳትፌያለሁ፣ ጎብኝቻለሁ። 1 ዓመት እንደውም የቡሄ ፕሮግራም በመቄዶንያ አካሂደን ነበርና እጅግ በጣም ነው ደስ የሚሉት የተያያዙት አያያዛቸው በቃ ቤታችን እንዳለ እንዲሰማን የሚያደርገውና እድሜና ጤና ይስጥህ፣ በርታ። ብዙ ነው የማስበው ላንተ። ምክንያቱም እኛ አሁን በቅርብ የምናስመርቀው ፊልም አለን የክቡር ዶክተር አበበች ጎበናን የህይወት ታሪክ ሰርተን ጨርሰናል እና የእሳቸውን ሙሉ ገጸ ባህሪ ወክዬ የምጫወተው እኔ ነኝ። ከጥቂት ወራቶች በኋላ ይመረቃል እና ሰይፉን ላይ አንስቼው ነበር ላይቭ ላይ ዳኒ ትዝ ካለ ቤት ሾው ቢኒ በህይወት እንዳለ ፊልም ስሩለት ብዬ ነበር። ምክንያቱም አሁን የሚቆጨኝ ነገር ስላለ ነው። ክቡር አበበች ጎበና ያሳለፉት የህይወት ታሪካቸውን እኔ በፊልም ለመተወን ያቃተኝ፣ እሳቸው ግን በእውነተኛ ህይወት የኖሩትን ህይወት እኔ በፊልም መተወን በጣም የከበደኝ ህይወት ነበርና በዚህ ህይወት ውስጥ የሚኖሩ ሰዎች ቀላል አይደለም የሚያሳልፉት። የሰው ፊት ከባድ ነው። ብዙ ሰው ማስተዳደር ከባድ ነው። ሳይከብደው ቀርቶ አይደለም እና በህይወት እያለ ግን እሱን የሚወክል የእሱ ሙሉ ህይወት ታሪክ ልክ እንደ ክቡር ዶክተር አበበች ጎበና እንድንሰራ ለሰይፉ ማውርቻው ነበር ላይቭ ላይ እና ይህን ብቻ ማየት እፈልጋለሁ። ምክንያቱም አሁን የተሳተፍኩበት ፊልም ላይ ምን አለ በህይወት በኖሩ ክቡር ዶክተር አበበች ጎበና ብዬ የተመኘሁበት የቆጨኝ ስለሆነ ሊሰራለት ግድ ነው፣ ይገባዋል። የማንም የህይወት ታሪክ ይሰራል እና እሱም ህይወት ታሪክ ቢሰራ ደስ ይለኛል። እዚህ ቦታ ላይ መቆሜ የእግዚአብሔር መመረጥ ነው ብዬ ነው ማሰቡ። ድለኞች ናችሁ እዚህ ጋር ያላችሁ። እግዚአብሔር አምላክ የወደፊቱንም ይርዳን። እኛም አለን። እግዚአብሔር በሰጠን ሙያ ማገልገል ግዴታችን ነው። ስለዚህ እናገለግላለን። እድሜ ጤና ሰጥቶ ያሰብከው ተሳክቶ አይተህ ደስ ብሎ ኑርልን። እናመሰግናለን። እኛ ማውራት ባህሪ ነው። ትናንሽ ሀሳቦች ከፍ ይላሉ፣ ትልልቅ ሀሳቦች ደግሞ እዚሁ ታፍኖ ይቀራሉ እንጂ ተተርጉሞ በዚህ ልክ ራሱ በውጭ ዓለም የተሰራ አለ ብዬ አላስብም። በአንድ ሰው ተነሳሽነት በአንድ ሰው ሀሳብ ውስጥ ተጸንሶ በአንድ ሰው በዚህ ልክ ተደራሽ መሆንና ለ9,000 የሚሆኑ አረጋውያንና በህሙማን እኔ በደንብ ከኮተቤ ጀምሮ አውቃለሁ። መቄዶንያና የአእምሮ ህሙማን መንከባከብ አስባችኋል? አረጋውያን ደግሞ አስባችኋል? በጣም የጤና እክል ስላለባቸው መንከባከብ ብቻውን በቂ አይደለም። ማልበስ ማብላት ማጠጣት ብቻውን የሚመለስ በዚህ ብቻ የሚመለስ ጥያቄ አለ። የባህሪ ችግር አለ። እንደገና ደግሞ እንደዚህ አይነት በበዙበት ውስጥ ደግሞ ምን ሊፈጠር እንደሚችሉ አስቡ። በጣም ሀስብ ያለበት ነው። አንድ ቀናችን ወይ 2 ቀን ወይ 3 ቀናችን እየጠየቅን ያለ ነው። በዚህ ቀን ተገኝተን ግን ይሄ ተቋም እንደ ተቋም እንዲቀጥል ኮንሲስተንት ሆኖ እንዲሰራ ማድረግ አለብን። በዚህ ልክ ተመክረን ተዘገዝተን ተዘክረን ሳይሆን በቃ የመነሳ ሰው የተፈጠረው አንድም ለዚህ ማለት ነው። እኔ ዶክተር ከበደ ሚካኤል ዛሬ በሁሉ መድረክ ይልባሉ። ጽድቅና ኩነኔ ቢኖርም ባይኖርም ከክፋት ደግነት ሰውየው በመደሰቱ ብቻ በእውነት ትልቅ ሰላም ትልቅ ደስታ ነው። እሱን ለማግኘት በራሱ ትማች በቂ ነው። ከዛ ያልፋል። እዚህ ቤት ደግሞ ስትሳተፉና በዛ ላይ በሁሉም እምነት ተቋማት ልክ አስተማሪዎች፣ መምህራን፣ አስተማሪዎች ተቀጥሮላቸው እየሰሩ ያሉበት እያገለገሉ ያሉበት እየተማሩ ያሉበት ከመንፈሳዊ ዓለም የእህል ውሃና የአልባሳት ጥያቄ ብቻ የሚመለስበት ሳይሆን በመንፈስም ንቁ እንዲሆን። ምክንያቱም አንድ ሰው ስጋ ነፍስና መንፈስ ነው። ይህንን ካልሞላለት ብቻውን በቂ ስለማይሆን በመቄዶንያ በዚህ ልክ በጥልቀት እየተሰራ ነው። እባካችሁ ለዚህ ክቡር ተቋም አሁንም አክብሩልኝ።
ማግኘትና ማጣት ራስን ነው። ራሱን ያወቀ ሰው ለምን እንደተፈጠረ ያውቃል። ለምን እንደተፈጠረ ጸጋና መክሊታችን ካወቀን ደግሞ ለእኛ ነው ለሰዎች የሚሰጠው። ባይዘው የትኛውም ጸጋ በየትኛው ቅዱስ አስተምህሮት ውስጥ የተሰጠው ለእኛ ሳይሆን በእኛ ውስጥ አልፎ ለሌሎች እንድናደር ነው እና ይህንን በዶክተር ቢኒያም ውስጥ አይተነዋል። ክብረት ይስጥልን፣ ዕድሜና ጤናን ያብዛልን። 3 ቁጥር ላይ እንሄዳለን። 3 ቁጥር የስ ኦፍ ኮርስ ያ በተለይ እንትን ዙራ ሞዴል ዙራ ከዛ 4 ቁጥር ማን ነበረ? 4 ቁጥር 5 ቁጥር 3 ቁጥር ና እንግዲህ ነው ሜንስትሪም ላይ ብቻ ነው። እሺ ሞዴል ዙራ እዚህ ውስጥ አይቼዋለሁ። ድል ስንሰጥ ነበረ ከማህበራዊ ሚዲያ ተጽዕኖ ፈጣሪዎቻችን ውስጥ ከተለያዩ ቦታዎች ላይ ስንት ቁጥር ነበር የሰጠሁሽ? ስንት ቁጥር ነበር የሰጠሁሽ? 5 አለ ሲስተር። እሺ ሞዴል ዙራ እዚህ ያለ ሞዴል ዙራ አይቼው ነበር። እሺ 6 ቁጥር ለማለት ነው። ኮፍያ ያረከው 6 ቁጥር ነበር። ኮፍያ ያረከው ና ኦኬ ፕሊስ። እሺ ወደዚህ ጠጋ ጠጋ ያላችሁ ውጭ ላይ እባካችሁ ማንኛውም አይነት የግል እንቅስቃሴ የመጣንበት ዓላማ ትተን እባካችሁ ውጭ ላይ ብታደርጓቸው ስፐርስ ልትሆኑ ይችላላችሁ። በኋላ ላይ በቂ ጊዜ ስላለ ለኔትወርኪንግ ለኮንተንት በቂ ጊዜ አለ። አሁን ግን የመጣንበትን ዓላማ በራሱ በለሱ ተገኝተን ምን ማድረግ እንዳለብን ከዚህ ስንሰማ ነውና በተሻላችሁ መጠን ሌላ ዲስትራክት የሚያደርግ ተግባር ላይ ባትሳተፉ ደስ ይለናል። ሞዴል ዙራ አለ ከማዕከላችን። እሺ እሺ ውጭ ላይ እባካችሁ ተለች ዶኛ አካባቢ ምንም አይነት እንቅስቃሴ በግል ባታረጉ ደስ ይለናል። እባክህ እሺ ይለፈንቱ አንደና መጣ ምርዳማል እሺ ሰላም እንዴት ናችሁ? ለማታውቁኝ ሞዴል ዙራ እባላለሁ። ይሄ ማህበራዊ ሚዲያ ስሜ ነው። ስሜ ግን ዘላለም ታላ መስፍን ይባላል። ዛሬ የተገኘ ነው እንግዲህ የመቄዶንያ የገቢ ማሰባሰቢያ ፕሮግራም አናውንስ ለማድረግ ወይም ደግሞ እንድናግዛቸው ከጎናቸው እንድንቆም አለዋችሁ እንድንላቸው እሱ ለመናገር መሰለኝና እኔ መቄዶንያን በአካል ተገኝቼ ከአንድም 2-3 ጊዜ አይቼዋለሁ። እጅግ በጣም ኦርጋናይዝድ የሆነ ለብዙ አረጋውያን መጠለያ የሆነ ትልቅ ተቋም ነው። እኔ ከዚህ በፊት እንደ ሞዴል ዞላ ብቻ ሳይሆን እንደ ዞላ ሞዴሊንግ ኤንድ አርት ስኩል አረጋውያን ይለን ከአንዴም 2 መግበናል፣ አብልተናል። ስለዚህ እናንተም ሁላችሁም ይህን ተቋም ሳፖርት ማድረግ አለባችሁ ብዬ አስባለሁ። የፊታችን መጋቢት 6 የሚደረገው የገቢ ማሰባሰቢያ ፕሮግራም የእኛም የእናንተም የሁላችንም ኃላፊነት ነው። ዛሬ የምንሰራው ስራ የነገ መልካም ዋስትናችን ነው። ዛሬ የምንጠርገው መንገድ ነው ነገ የኛን ህይወት የሚያስተካክለው ብዬ አስባለሁ እና የዛን ቀን ሳፖርት ማድረግ ብቻ ሳይሆን ሰዎችን አዋይ ማድረግ መንገድ ብቻ ሳይሆን እኛም ያለንን መወርወር አለብን ብዬ አስባለሁ። ምክንያቱም የአንድ ቀን ምሳችን ወይም ደግሞ የአንድ ቀን እራታችን ለዚህ በጎ ነገር ብናውለው በጣም የሚያምር ህንፃ ነው፣ አይቼዋለሁ። እጅግ በጣም ድንቅ የሆነ ህንፃ ነው። የሚሰራውን ስራ በተግባር የምናይበት ነው። ከዛ በተጨማሪ ደግሞ በቀን ለምግብ ብቻ ከ2 ሚሊዮን ብር ያላነሰ ባለሳሳት የሚወጣበት ተቋም ነው እና ይህን ተቋም ሳፖርት ማድረግ ማገዝ የሁላችንም ኃላፊነት ነው። ሁላችንም እናግዛለን አይደለ? ልክ ነኝ አይደል?